እንኳን ወደ ማራኪ ትረካ በሰላም መጣችሁ። ዛሬ የምናቀርብላችሁ ታሪክ የመኝታ ቤት ምስጢሮች ወይም ዶላ ይባላል። በደራሲ እንዳለጌታ ከበደ የተጻፈው ይህ ድንቅ ታሪክ በታማኝነት በክህደትና ማንም ባልገመተው አስገራሚ የቅጣት ጥበብ ላይ ያተኩራል። አንድ ባል ሚስቱንና የቅርብ ጓደኛውን በመኝታ ቤቱ ውስጥ አብሮ ቢያገኛቸው ምን ሊያደርግ ይችላል? ግድያ ወይስ ጩኸት? የዚህ ታሪክ ባለቤት ግን የመረጠው መንገድ የሁለቱንም ሕይወት ለዘላለም የሚቀይር ነበር። እስከ መጨረሻው አብራችሁን ቆዩ። የመኝታ ቤት ምስጢሮች ዱላው በእንዳለጌታ ከበደ። ቅንዝንዝ ነው፣ ቅብጥብጥ፣ ሴት አቅፎ ካላደረ ሰውነቷ ለቅጥ የሚፈታተነው እንደ ብረት ምጣድ እየጋለ የሚያስቸግረው እና ሰብለ ውል አለችበት። ሰብለ የጓደኛው ሚስት ናት። ጓደኛውና ሰብለ ከተጋቡ 7 ዓመት ሊሞላቸው ነው። ሰብለን አባብሎ ለመተኛት ብዙ ጊዜ አልፈጀበትም። ያሸነፋት አተኩሮ በማየት ብቻ፣ መልሶ መላልሶ በማየት ብቻ ነው። ባይኗ አጥር ሰራባት፣ አጠራት። ወብ ገላዋን የሚያሞኳሹ ቃላት ተጠቅሞ ለራሱ የነበራትን ፍቅር በእጥፍ አሳደገው። የማታውቀውን የብልግና ለማሳያት እና ያን ቀን ከሷ ጋር መሆን ነበር ያሰኘው። እሷም የጠበቀችው በደስታ ነበር። እንዳጋጣሚ ሆኖ ወሲባዊ ፊልም ያየች ነበር። ስታየው የቆየችውን ሕይወት እንዲኖሩትና እንዲሰሩት ገፋፋት። በምታየው ፊልም ሰውነቷ ፍም ሆኖ ነበር። እናም ሆነ። ግና እጅግ ከመጣደፋቸው የተነሳ ለካስ በሩን አልዘጉትም ኖሯል። በዚያ ደስታ ውስጥ ሆነው ባለቤቷ በድንገት መጥቶ እፊታቸው ሲደቀን አቤት የተሰማቸው ድንጋጤ! ወዲያውኑ ገላቸው ቀዘቀዘ፣ ፈገግታቸው ደበዘዘ። አባወራው መጀመሪያ በጸጥታ በከባድ ጸጥታ ተወጦ ነበር ያያቸው። ጓደኛውና ሚስቱ ተቃቅፈው ከተኙበት አልጋ ጥቂት እርምጃ ፈንጠር ብሎ ተቀመጠ። አደገኛ መሳይ አይኖቹን ከዓይናቸው ላይ ሳይነቅል ከጥቂት ደቂቃ ዝምታ በኋላ እዚያና እዚህ የተበታተኑ ልብሶቻቸውን ሰብስቦ አፍንጫቸው ላይ ወረወሩ። ለበሱ። ለበሱ። አባወራው ሽጉጡን ከሳጥኑ ውስጥ አውጥቶ በፍቅር ይዳብሰው ጀመር። የሰብለ ለቅሶ ይሰማዋል። የአባወራው ጓደኛ ሰብለን አይዞሽ ብሎ ሊያባብላት ቀርቶ አይኗን ለማየት እንኳን ብርታት ጎሎታል። ደግሞም እርግጠኛ ሆኗል ዛሬ መሞቻ ቀኑ ነው። ምን ማድረግ እንዳለበት ግራ ሲገባው ቆየና በከባድ ፍጥነት ካልጋው ላይ ወርዶ እግሩ ስር ተደፋ። ምንድነው? አለ አባወራው። ይቅርታ አድርግልኝ፣ ሁለተኛ አይለመደኝም። ዝም በል። ሽጉጤን ያወጣሁት እንዲህ አይነቱን ዝብዝብ ለመስማት አይደለም። ያባወራው ጓደኛ አንገቱን እንደደፋ ዝም አለ። ሁለተኛ አይለመድ። እኔ ነኝ ጥፋተኛ። እኔ ነኝ። ይህን አንተ አትነግረኝም። ንገረኝ ብዬም አልጠየቅኩም። አውቃለሁ። ቀበቶን ባገኘህበት የምትፈታ ወንድ መሆንን አውቃለሁ። የምትተኛቸውን ሴቶች ቁጥር በማብዛት ግዳይ እንደጣለ ጀግና ለራስ የምታጨበጭብ ሰው መሆንን አውቃለሁ። የማላውቀው ነገር ቢኖር ሚስቴን እና የልጆቼን እናት አባወራው ጥርሱን ማፏጨት ጀመረ። በዚህ ጊዜ ሰብለ ቤቱን በለቅሶ ሞላችሁ። ዝም አላለችም። ሴትዮ ዝም በይ። እኔ በእንባና በለቅሶ ብዛት የሚሸነፍ ልብ የለኝም። ዞረ። ወደ ጓደኛው ፊት ተመለከተ። ቀረበው። አንገቱንም በሽጉጡ ቀና አደረገ። አንተንም
ሚስቴንም በዚህ ሽጉጥ መድፋት እችል ነበር። በተቃቀፋችሁበት አልጋ ላይ ሬሳችሁን ማጋደም እችል ነበር አለና የእብደት ሳቁን አመጣው። ፍቅር እስከ መቃብር፣ ድንቅ ጓደኝነት፣ ድንቅ ሚስትነት ያለሽ መስሎሻል፣ ተበልተሽ አልቀሻል አለ ሰውየው። ተወቃሾቹ ዝም ከማለት ውጭ ምንም የሚመልሱት ነገር አልነበረም። ስማ፣ አቤት። አልገድላችሁም። እሺ፣ ሁለታችሁንም አልገድላችሁም። አልገድላችሁም ስል ግን በነጻ አሰናብታችኋለሁ ማለት አይደለም። በተለይ አሁን አንተ አንድ ነገር እንድታደርግልኝ ይፈልጋሉ። አድርግ የምልህን ነገር ማድረግ የማትፈልግ ከሆነ ግን ዛሬ ሬሳ ከዚህ ቤት ይወጣል። ምን ላድርግ? ተለሳልሶልኝ ለምን ሞከረ? መቼም ወደሱ ያመጣኸው ብቻዋን የምትሆንበትን ሰዓት ስለምታውቅ ነው። የወሲብ ፍላጎትን ለማርካት እንጂ ለሌላ እንዳልሆነ አገምታለሁ። ያባወራው ጓደኛ ዝም አለ። እሱ ግን ቀጠለ። ስለዚህ እየተገለገልክበትን ከፍለህ ከመኝታ ቤቴ እንድትወጣ ፈልጋለሁ። አልገባኝም። ምኑን ያልገባ? እየተገለገልክበትን ስትል ቡና ቤት ሄደህ ከአንድ ሸርሙጣ ጋር ብትተኛ ስንት የምትከፍል ይመስልሃል? ጸጥ። ሚስት በድንጋጤ ቀጥ። አባወራው የሁለቱም አይኖች እንደፈጠጡ ታውቆታል። በል እንጂ ለምንድን ነው እንደዚህ የምታደርገው? ምን እየሰራህ እንደሆነ በጭራሽ አልገባኝም። እንዴት አይገባህም? ስጋዊ ፍላጎትህን ለማርካት መጣህ፣ የልብህን አደረስክ እና ከሴተኛ ዳሪ ጋር ብትተኛ ኖሮ የምትከፍለውን ከፍለ ውጣ ነው ምልህ። አሁንስ ገባ? እኔ ከቡና ቤት ሴት ጋር ወጥቼ አላውቅም። ዋናው በነፃ ለመሆኑ ነው። በል የበቃታል ብለህ የምታስበውን ማለትም የቡና ቤት ሴት ብትሆን ኖሮ ትጠይቀኛለች ብለህ የምትገምተውን ያህል ብር ስጣትና ውጣ። መቼም በነፃ አይሆንም። አሁንም ጸጥ። ከባድ ዝምታ። በል እንጂ። ኪሱን ፈተሸ። ከድፍን 50 ብር በቀር ሌላ አልነበረውም። እሱን አዘጋጀ። አባወራው የብሩን መጠን አይቶ 50 ብር? የሚስቴ ዋጋ በ50 ብር? እንዴት ነው ሚስቴን ያረከስካት? 50 ብር በፍጹም አያዋጣትም፣ አይመጥናትም። ተጨማሪ ካለስክ ግን አምጣው 50 ብሩን ማለት 50 ብሩን ለሷ አስጣት፣ ዋጋዋ ነው። ተወቃሹ ዝም አለ። ሰብለምን እያሰበች ይሆን ብሎ እያሰበ በህይወቱ ራሱን እንዲህ በተዋረደ አጋጣሚ አግኝቶት አያውቅም። የራሱ ዋጋ ቀለለበት፣ ጩህ አሰኘው። ምን ያፈዛል? ስጣት እንጂ። ምኑን? 50 ብሩን ነው የአገልግሎቷን ዋጋ። ያባወራው ጓደኛ ብሩን ሊሰጣት እጁን ወደ እሷ ሲዘረጋ ጮኸች። እንዴ ጮኸች ሰብለ። ራሷን መቆጣጠር ሁሉ አቃታት። ፊቷን አንገፈገፈችው፣ ሰውነቷን አንዘፈዘፈችው፣ ተሰቀቀች። ለ50 ብሩ ጀርባዋን አቀበለችው። ባሏ ግን አስገደዳት። እናም በላብ በራስ እጇ ተቀበለችው። ባልየው ደግሞ መልሶ ብሩን ተቀበላት። እኔ የተሻለ ቦታ አስቀምጥልሻለሁ አላት። ጓደኛውን አሰናበተው። ትልቁ ነገር በህይወት መትረፍ አይደለም። ይህ ቀን ባሮጌው ማንነት ላይ ተኩስ ከፍተህ ባለጌ ማንነትን አንቀ የምትገድልበት ቀን ይሁን የምል ይገባል። እሱ እንደወጣ ባልየው 50 ብሩን ይዞ ሚስቱን አስከትሎ ወደ ሳሎን ሄደ። ሳሎን አንድ ቄንጠኛ የምግብ ጠረጴዛ አለ። የጠረጴዛው የላይኛው ክፍል በመስታወት የተሸፈነ ነው። መስታወቱ ስር ሰፊ ጣውላ ተጋድሟል። የጠረጴዛውን መስታወት
በጥንቃቄ አነሳውና ጠረጴዛውን ብርት ላይ ብሩን አስቀምጠው 50 ብሩ ላይ መስታወቱን ጫነበት። ነይ አጠገቡ ቀረበች። አሁን የምልሽን በጥንቃቄ ስምንሺ። እሺ አለች በትንፋሿ። ይህን ብር ከዚህ ቦታ ያነሳሽው ቀን እገድልሻለሁ። አንገቷን ሰብራ ዝም አለች። እስካሁን የሰጠሁሽን ትዕዛዝ ድገሚልኝ። ይህን ብር ከዚህ ቦታ ያነሳሽው ቀን እገድልሻለሁ ነው አይደል ያልከኝ? አዎ 50 ብሩ ቦታውን የለቀቀ ቀን ወይም ብሩ የተቀየረለታ አይማረኝ ብምርሽ። ሰብለ ስለዚህ ብር በጠየቋት ጊዜ ዘመድ ጓደኛ ቤታቸውን ለመጎብኘት መጥተው የብሩን ነገር አንስተው በጠየቋት ጊዜ ይሄ ብር ምንድን ነው ብለው ባስጨነቋት ጊዜ የምትመልሰው ግራ ይገባት ቀጠለ። ይሄ ብር ምንድን ነው ይላል የመጣ እንግዳ። እንዴ ምኑን አውቄ፣ እስኪ የልጆቼን እናጠይቋት ይሆናል ያባወራው ምላሽ። አንድም ቀን ስለፈጸመችው ስህተት ለሰው አላወራባትም። ሰድቦ ለሰዳቢ አሳልፎ አልሰጣትም፣ አልዘነዛትም። ከጓደኛው ጋር የነበረውን የጓደኝነት ክር ግን ወዲያው ነው በጠሰ። የሰብለ መሳቀቅ እየበዛ መጣ። ዝምተኛ ሆነች፣ ብቸኛ ሆነች። ከሰውነት ተራ ወጣች፣ መነመነች። የመለወጧና የመቀዝቀዛው ምስጢር ብዙዎቹን ያስደነገጠ ሆነ። አንድ ቀን እኩለ ሌሊት ላይ ከእንቅልፉ ቀሰቀሰችው። ፍታኝ 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 ወይም ግደለኝ ግደለኝ ፍታኝ ወይም ግደለኝ። ገብቶታል ለምን እንደዚህ ልትለው እንደቻለች ያውቃል። የእስካሁኑ ቅጣት በቂ እንደሆነ ገባው። ካልጋው ወርዶ ወደ ሳሎን ሄዶ ያንን ብር አነሳው። አንስቶም ኪሱ ጨመረው። ሰብለ ወደ ቀደመ ሰውነት የተመለሰችው ከዚህ በኋላ ነበር።